ሰላም ሰላም፣ ይህ ቀለም አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን እናስተምራለን። ስለሆነም በሀገር ውስጥም በውጭም ሆናችሁ መማር የምትፈልጉ ልጆች +251 አስቀድማችሁ 9 23 14 67 69 ስልካችን ነው። በኢሞ፣ በዋትሳፕ ወይም ደግሞ በቴሌግራም ተመዝግባችሁ በቀንም ሆነ ማታ በተመቻችሁ ሰዓት በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በሌሎች አማራጮች መማር ትችላላችሁ። ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት በሁለተኛ ድምጾች እንዴት ቃላትን መመስረት እንደምንችል የምናይ ይሆናል ማለት ነው። ከአማርኛ ፊደላት ውስጥ ሁለተኛ ድምጾችን 4 ፊደላትን ይዤላችሁ መጥቻለሁ። በእነሱ እንዴት ቃላትን መመስረት እንደምንችል፣ እንዴት ፊደላትን ገጣጥመን ማንበብ እንደምንችል የምናይ ነው የሚሆነው። ቪዲዮን ከጅማሬ እስከ ፍጻሜ ደብተርና እስክርቢቶ ይዛችሁ ተከታተሉ። ወደ ክላሳችን ስንገባ በሁለተኛ ድምጾች አራቱ ሁለተኛ ፊደላት እዚህ ጋር አሉ። እነሱም ሱ፣ ሩ፣ ሹ፣ ቱ። ሱ፣ ሩ፣ ሹ፣ ቱ። ኡ ሚል ድምጽ አለው። በጎን ደግሞ ምን አላቸው? ቅጽል ያላቸው ናቸው። በእነዚህ እንዴት ቃላትን መመስረት እንደምንችል ለእያንዳንዱ ፊደል 6 ቃላት አሉ። እነዚህን እናያለን ማለት ነው። እቺ ሱ ነች። በሱ የተመሰረቱ ቃላትን ስናይ ሱሪ፣ ሱሪ። ሱ ከሰ ቤተሰብ ሁለተኛ ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ሁለቱን ፊደላት አንድ ላይ ስናነብ ሱሪ የሚል ቃል እናገኛለን። ሱማሊያ፣ ሱማሊያ። ሱ ከሰ ቤተሰብ ሁለተኛ ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ሊ ከለ ቤተሰብ ሶስተኛ ፊደል ነች። ያ ከየ ቤተሰብ አራተኛ ፊደል ነች። እነዚህ አራቱ ፊደላትን አንድ ላይ ስናነብ ሱማሊያ የሚል ቃል እናገኛለን ማለት ነው። ሱቅ፣ ሱቅ፣ ሱቅ ይላል። ሱ ከሰ ቤተሰብ ሁለተኛ ነች። ቅ ከቀ ቤተሰብ ስድስተኛ ነች። አንድ ላይ ስናነብ ሱቅ ይላል። ኦኬ። ሱሳም፣ ሱሳም። ሱ ከሰ ቤተሰብ ሁለተኛ ነች። ሳ ከሰ ቤተሰብ አራተኛ ነች። ም ከመ ቤተሰብ ስድስተኛ ነች። አንድ ላይ ስናነብ ሱሳም የሚል ባለ 3 ሆሄ ቃል ነው ማለት ነው። ሱራፌል፣ ሱራፌል። ሱ ከሰ ቤተሰብ ሁለተኛ ነች። ራ ከረ ቤተሰብ አራተኛ ፊደል ነች። ፌ ከፈ ቤተሰብ አምስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ እነዚህ አራት ፊደላትን አገጣጥመን ስናነብ ሱራፌል የሚል ቃል እናገኛለን። ሱፍ፣ ሱፍ። ሱ ከሰ ቤተሰብ ሁለተኛ ነች። ፍ ከፈ ቤተሰብ ስድስተኛ ነች። እነዚህን ስርዓት ባለው መግደርደር አንድ ላይ ስናነብ ሱፍ የሚል ቃል እናገኛለን። በሱ የተመሰረቱ ቃላትን ስናይ ሱሪ፣ ሱማሊያ፣ ሱቅ፣ ሱሳም፣ ሱራፌል፣ ሱፍ የሚሉ ይሆናሉ ማለት ነው። እዚህ በሁለተኛ ደረጃ እዚህ ጋር የምናገኛት ሩ ነች። ሩ ነች። በሩ የተመሰረቱ ቃላትን ስናይ ደግሞ ሩጫው፣ ሩጫው። ሩ ከረ ቤተሰብ ሁለተኛ ነች። ጫ ከጨ ቤተሰብ አራተኛ ነች። ው ከወ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሩጫው የሚል ቃል እናገኛለን። ሩቅ፣ ሩቅ። ሩ ከረ ቤተሰብ ሁለተኛ ነች። ቅ ከቀ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሩቅ የሚል ይሆናል ማለት ነው። ሩዋንዳ፣ ሩዋንዳ። ሩ ከረ ቤተሰብ ሁለተኛ ነች። ዋ ከወ ቤተሰብ አራተኛ ነች። ን ከነ ቤተሰብ ስድስተኛ ነች። ዳ ከደ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሩዋንዳ የሚል ቃል እናገኛለን ማለት ነው። ሩብ፣ ሩብ። ሩ ከረ ቤተሰብ ሁለተኛ ነች። ብ ከበ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሩብ የሚል ቃል እናገኛለን። ሩህ፣ ሩህ፣ ሩህሩህ፣ ሩህሩህ ይላል። ሩ ከረ ቤተሰብ ሁለተኛ ነች። ህ ከሀ ቤተሰብ ስድስተኛ ነች። ሩ ከረ ቤተሰብ
ሁለተኛ ነች። ህ ከህ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሩህ ሩህ የሚል ቃል እናገኛለን። ሩዝ ሩዝ ሩ ከረ ቤተሰብ ሁለተኛ ነች። ዝ ከዘ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሩዝ የሚል ይሆናል ማለት ነው። በሩ የተመሰረቱ ቃላት ሩጫው፣ ሩቅ፣ ሩዋንዳ፣ ሩብ፣ ሩህሩህ፣ ሩዝ የሚሉ ይሆናሉ ማለት ነው። በሶስተኛ ደረጃ እዚህ ጋር የምናገኛት ሹ ነች። ሹ በሹ የተመሰረቱ ቃላት ስናይ ሹመት፣ ሹመት፣ ሹመት። ሹ ከሸ ቤተሰብ ሁለተኛ ነች። መ ከመ ቤተሰብ መጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሹመት የሚል ቃል እናገኛለን። ሹራብ፣ ሹራብ። ሹ ከሸ ቤተሰብ ሁለተኛ ነች። ራ ከረ ቤተሰብ አራተኛ ነች። ብ ከበ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሹራብ የሚል ቃል ይሆናል ማለት ነው። ሹፌር፣ ሹፌር። ሹ ከሸ ቤተሰብ ሁለተኛ ነች። ፌ ከፈ ቤተሰብ አምስተኛ ነች። ር ከረ ቤተሰብ ስድስተኛ ነች። እነዚህን ሶስቱ ፊደላትን ስርዓት ባለው መግደርደር አንድ ላይ ስናነብ ሹፌር የሚል ቃል እናገኛለን ማለት ነው። ሹል፣ ሹል። ሹ ከሸ ቤተሰብ ሁለተኛ ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሹል ይላል። ሹካ፣ ሹካ። ካ ከከ ቤተሰብ አራተኛ ፊደል ነች። ስለዚህ እነዚህ ሁለቱ ፊደላት አንድ ላይ ስናነብ ሹካ የሚል ቃል እናገኛለን ማለት ነው። ኦኬ። ሹርባ፣ ሹርባ። ሹ ከሸ ቤተሰብ ሁለተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ባ ከበ ቤተሰብ አራተኛ ፊደል ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ሹርባ ይላል። ሹመት፣ ሹራብ፣ ሹፌር፣ ሹል፣ ሹካ፣ ሹርባ የሚሉ በሹ የተመሰረቱ ቃላት ናቸው ማለት ነው። በአራተኛ ደረጃ እዚህ ጋር የምናገኛት ቱ ነች። ቱ ነች። በቱ የተመሰረቱ ቃላት ስናይ ቱርክ፣ ቱርክ ይላል። ቱ ከተ ቤተሰብ ሁለተኛ ነች። ር ከረ ቤተሰብ ስድስተኛ ነች። ክ ከከ ቤተሰብ ስድስተኛ ነች። እነዚህን ሶስቱ ፊደላትን አንድ ላይ ስናነብ ቱርክ የሚል ቃል እናገኛለን። ቱቦ፣ ቱቦ። ቱ ከተ ቤተሰብ ሁለተኛ ነች። ቦ ከበ ቤተሰብ ሰባተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ቱቦ የሚል ይሆናል ማለት ነው። ቱሪናፋ፣ ቱሪናፋ። ቱ ከተ ቤተሰብ ሁለተኛ ነች። ሪ ከረ ቤተሰብ ሶስተኛ ነች። ና ከነ ቤተሰብ አራተኛ ነች። ፋ ከፈ ቤተሰብ አራተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ቱሪናፋ የሚል ቃል ይሆናል ማለት ነው። ቱሪዝም፣ ቱሪዝም። ቱ ከተ ቤተሰብ ሁለተኛ ነች። ሪ ከረ ቤተሰብ ሶስተኛ ነች። ዝ ከዘ ቤተሰብ ስድስተኛ ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። እነዚህ አራቱ ፊደላትን አንድ ላይ ስናነብ ቱሪዝም የሚል ቃል እናገኛለን ማለት ነው። ቱሪስት፣ ቱሪስት። ቱ ከተ ቤተሰብ ሁለተኛ ነች። ሪ ከረ ቤተሰብ ሶስተኛ ነች። ስ ከሰ ቤተሰብ ስድስተኛ ነች። ት ከተ ቤተሰብ ስድስተኛ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ቱሪስት የሚል ቃል እናገኛለን ማለት ነው። ቱግ፣ ቱግ አለ፣ ቱግ አለ። ቱ ከተ ቤተሰብ ሁለተኛ ነች። ግ ከገ ቤተሰብ ስድስተኛ ነች። አ ከአ ቤተሰብ መጀመሪያ ነች። ለ ከለ ቤተሰብ መጀመሪያ ነች። ስርዓት ባለው መግደርደር አንድ ላይ ስናነብ ቱግ አለ የሚል ቃል እናገኛለን ማለት ነው። ስለዚህ በቱ የተመሰረቱ ቃላት ቱርክ፣ ቱቦ፣ ቱሪናፋ፣ ቱሪዝም፣ ቱሪስት፣ ቱግ አለ የሚሉ ቃላትን መስርቼላችኋለሁ ማለት ነው። ስለዚህ እናንተ በሌላ ቃላት እናንተ እንደዚህ አማርኛን በቀላሉ መለማመድ ትችላላችሁ ማለት ነው። የዛሬ ክላሳችን ይሄንን ይመስላል። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶችን ደግሞ መማር የምትፈልጉ ካላችሁ በውስጥ መስመር ገብታችሁ መማር ትችላላችሁ። በቀጣይ ክላስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።